ሆነ አንገት አንገት ሆነ ወደሽው ከሆነ እዚህ የምኖሩ ሰዎች ግን ደብረ ዘይት የምኖሩ ሰዎች በጣም እድለኞች ናቸው። ማርያም በጣም ነው የሚያምረው። ሀይቅ ላይ ነን አሁን። ሰብስክራይብ አድርጉ። ሰላም ዩቲዩብ እንዴት ናችሁ? ዛሬ በሌላ ብሎግ መጥተናል። የዛሬው ብሎጋችን የሚሆነው ያው ባለፈው ቪዲዮ እንደሰራሁላችሁ ጆን ዳንኤል ዛሬ 100 ሰዎችን ለማዝናት እንዲሁም ደግሞ ከሱ ጋር ቪዲዮ እንዲሰሩ እድል አመቻችቷል። ያው ቪዲዮ ሰርተን ነበር፣ ነገር ግን በጣም ብዙ ሰው ስለሰራ በእድል ሆኖ ቀድሞ በተገኘ ነገር አድርጎታል። ቦታው የሚሆነው ቦሌ አለም ሲኒማ ነው የሚሆነው። ለ2 ሰዓት ነው መግቢያው፣ ወይም ደግሞ 2 ሰዓት ሲሆን ነው እዛ የሚገባው። እኛ ግን አሁን ሰዓቱ ከጠዋቱ 12 ሰዓት ተኩል ነው። ያው ታክሲ ወይ ራይደችን ይዘን እንሄዳለን ማለት ነው። ምክንያቱም ያው ኢንቨስት ማድረግ አለብን እንደዚህ አይነት ነገር ላይ ከተገኘ አሪፍ ቻንስ ስለሆነ ለእኔም ስለሚጠቅመኝ እስቲ ሄደን እናገኘ ይሆን አይሳካ ይሆን የሚለውን አብረን እናያለን ማለት ነው። እናንተም ታዲያ ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ጉዞ ወደ መኪና ውስጥ እንሄዳለን። ተከታተሉ። እንግዲህ ጋይስ መንገድ ጀምረናል። 12 ሰዓት ተኩል ሆኗል ሰዓቱ። እዛ መድረስ ያለብን 2 ሰዓት ነው። ማይኬ ስለተበላሸ ነው ሶሪ። እንግዲህ ስለዚህ ጉዞ ወደ አለም ሲኒማ ማለት ነው። አሁን የምንገኘው ሰሚት ነው። ታክሲ እንደማይኖር አውቀዋለሁ። ላይክ ታክሲ ሁሉ ጊዜ አይኖርም። ቦሌ ለመሄድ በሞክር ቁጥር ስለማይኖር ያው ሪስክ ላለማድረግ በራይድ እንሄዳለን ማለት ነው። ካገኘ ነው ላይክ በጣም ያበደ ነው የሚሆነው። ካላገኘ ነው ግን ላይክ ነባሪ ነው የሚሆነው። ሰላም ነው ያንጎ። ስለዚህ ጋይስ አሁን ደግሞ እዛ ከደረስን በኋላ የሚኖረውን ቫይብ አሳያችኋለሁ ማለት ነው። የትም እንዳትሄዱ። ፒስ አውት። አይ ጋይስ ፋይናሊ አለም ሲኒማ ቦሌ ደርሰናል። ሰዓቱ ደግሞ ከቀኑ 1 ሰዓት ነው። ያበደ ሰዓት ነው የደረስነው። ጸዴ ሰዓት፣ ሰው ብዙም የለም። ያው እንደምን ጀርባ ባክግራውንድ እንደሚታያችሁ እስካሁን እንግዲህ እንዳየነው ማንም የቀደመኝ ሰው የለም አይደል? 4 ሰው ቀድሞኛል። 4 የቀደመኝ ሰው አለ። ነገር ግን በኋላ ጭንቅንቅ ነው የሚፈጠረው። እንደምንም ብዬ ደግሞ መግባት አለብኝ። አተ ቦታው ግን እንዴት ነው የሚያምረው! በስመ አብ። ኒውዮርክ ነው ኢትዮጵያ ነው ያለሁት ነው የምትሉት? በጣም ነው የሚያምረው ቦታው። እዚህ መንገድ ላይ ሌላ ብሎግ መድገም አለብኝ። ኤኒዌይስ አሁን የት እንደምሆን ራሱ አላውቅም። ምክንያቱም ሁሉም ካፌ ዝግ ነው፣ ሁሉም ነገር ዝግ ነው። የት መሆን እንዳለብኝ ራሱ አላውቅም። ስለዚህ ያው ሰዓቱ እስኪደርስ ዝም ብለን መዟዟር ነው ማለት ነው ያለን አማራጭ። ያው እዚህ ጋር ሰው በጀማ ምናምን ነው፣ እኔ ደግሞ ብቻዬን ነው የመጣሁት። ያው እንግዲህ ምን ማድረግ ይቻላል። ስለዚህ ለማንኛውም ቀጣይ ስቴፕ እስኪመጣ ድረስ ሰው እስኪሰበሰብ እዚህ ቦታ ለማዛጋት አስቤያለሁ ማለት ነው። ስለዚህ ሰው እስኪሰበሰብ እዚህ ቦታ ቁጭ ብዬ መጠበቃችሁ ይሆናል። እናንተ ሜን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ቦታው ግን ማለት ነው እናቴ ትሙት ይለያል በቃ ሲያም። ኤኒዌይስ ስለዚህ ሰው ሲመጣ ማሳያችሁ ይሆናል ማለት ነው። ላለመቀደም ቆሜ ነው መጠበቅ ያለብኝ። ስለዚህ ኤኒዌይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ እስክንገናኝ ፒስ አውት። እንግዲህ ጋይስ ያው ሰውን ዛጋ ከታያችሁ በጣም ሰልፍ ነው። በስመ አብ ጀለስ መጣች ይላል። ሱራ ነው የምታውቃት ከሆነ ቲክቶክ ላይ እንዴት ነሽ ማለት አለሽ? ሰብስክራይብ ያደርጉ ጋይስ፣ ሰብስክራይብ አድርጉ። የዩታን አካውንት ጋይስ እየገባችሁ ሰብስክራይብ አድርጉ። ቢያንስ ብቻዬን አልሆንም ማለት ነው ካምባላ ተመስገን። ስለዚህ ካምባላ እስቲ ሱራ ቀጣዩ እንትናችን ምንድነው የሚሆነው? አሁን እንግዲህ ጆን ዳንኤል እናገኘዋለን። እርግጠኛ ነው ባይዘው እንገባለን። እኔ የተራጠር እሱ ግን እርግጠኛ ነው። ገርሞኛል። በሱ መኪና ነው ሁላ የምንሄደው። እንገባለን። ካሜራማን ነው ባይዘው። አያሳስብም። ሌትስ ጎ። ፋይናሊ ጋይስ ገብተናል። ያው ምን ገባ ለመሰለኝ ነገር ግን ሁሉም ሰው ገብቷል። በጣም ደስ በሚል ሁኔታ ሁላችንም ገብተናል። ጉዞ ወደ ደብረ ዘይት እየሄድን ነው ማለት ነው። መንገድ ላይ የሚያጋጥመን ነገር አስባችኋል። ሙሉ ጀማው እኛ ነን መጀመሪያ የገባነው። ደግሞ ደስ የሚለው እንደ ስቲክ ሰልፍ ላይ ናቸው። እኛ ግን ገብተናል። ስለሚቻል አሳክተናል። ስለዚህ መንገድ ላይ ያለው ነገር አሳያችኋለሁ። መጀመሪያ እንዲህ ነበረ ካላልኩ ከትላንት ተተምር ሰው ቢያወራ ስለኔ መሽግድ ሰርቶኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ። የወረፍኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝም ተው አይሆንህም ወደ ማታ ለእራት መሽ ልጠብቅ ከሰውን የፈጣሪ ሁሌ ከጎን ቁርስ ምሳ እራት አብሳኝ እኔ ብቻ ነኝ ልጅ ግን አልልም ብቻዬን ልብላ ይምጣ ካለ የሚበላ ሁሌም ክፍት መድረኩ ካልጠፋ የጥበብ መላ ቃላት አስተዳደር ግጥም አደራደሬ
የተጨፈረ አስደንግጦ ስቅቅ ሞጇን ተርቼ በይንተዋወቅ ነጋበይ ጓደኞቼም ሃይ ሃይ በይ ትዳር አይገኝም ከመሬት ላይ የኔ ስንት ልዮ የሱ ነው ኤቢአይ ሁላችንን ጨፍር እኩል በአንድ ላይ እጃችን አሉ ወደ ላይ ወደ ላይ ቅድመ ለሴቶች ነው የሴቶች ጨዋታ አንገታችሁን ነገር ትከሻችሁ መታ 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 እንዲህ ጨዋታ ወገባችሁ ሰበዳላችሁ ሞት በስ እንግዲህ ጋይስ ፋይናሊ ከአዲስ አበባ መጣት አሁን የምንገኘው ደብረ ዘይት ምን እንደሆነ አላውቅም። ቦታው የቦታውን ስም አላውቅም ምን እንደሆነ የሆነ እንትን ይላል አላውቅም። የምታውቁት ከሆነ እንግዲህ ስገባ አዲስ ነገር የምታይ ከሆነ ሰዎች አሳያችኋለሁ። ያው እንግዲህ ባስ ውስጥ የነበረው ቫይብ እንዳሳየኋችሁ ነው። በጣም ያበደ ነበረ። ድምጽ ሁላ ነው የተዘጋው። እየሰማችሁት ከሆነ ውስጥ ሳስቀውጣችሁ የነበርኩት እኔ ነበርኩኝ። ድምጽ ሁላ እስኪዘጋጋ ድረስ እንትን እያልኩኝ ነበር። ለዋኛውም ጸዴ ነበር። ደብሊው ፎር ጆን ዳንኤል የሆነ ሻራውት ጆን ዳንኤል በጣም ይችላል። ጸዴ ፕሮግራም እንድናሳልፍ ያደረገ ገና ደግሞ ከዚህ በኋላ ምን እንዳለ እስቲ አብረን ምናየው ይሆናል ማለት ነው። እኔ ምንት ወይ ምናምን ነበር የጠበቅኩት፣ ግን ጋልማ ሀራሳ ዴና የሚባል ቦታ ነው። ምን እንደሆነ አላውቅም። ኤኒዌይስ ማሳያችሁ ይሆናል። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። ይመቻችሁ ጋይስ። እንግዲህ ምንድነው ቦታ ተሳስቷል ተብለ አሁን ደግሞ መግቢያው ተሳስቷል፣ መግቢያ ተሳስታችኋል ተብለ በታች ልንዞር ነው። እስኪ ያሳያችኋለሁ ምን እንደምን ቆመን ነው የምንሄደው። ችግር አያሳስብም። ቆመን ነው የምንሄደው። አሁን ዘፈን ምናምን ይሄድ እና እንግዲህ መግቢያ ተሳስቷል ነው ማለት ነው። ጉዞ ወደ ቀጣዩ እንግዲህ ቀጣዩ ምንድነው ቦታ ተሳስታችኋል ተብሎ መግቢያ ቀጣይ። አሁን ደግሞ በታችኛው ዞሮ ገብተናል። እንወርዳለን። ምን እናገኝ ይሆን? እዚህ ጋር ማን እንዳለ ገምቱ። ቅድም ያገኘነው ሰው ሌላ ማንስ እናገኝ? ትዝ ይላችኋል ነው አቶ ራቼ እዚህ ጋር አለ። ቦታው ምንድነው? ቦታው ምንድነው? ቦታው ቢሾፍቱ ነው። ብቻ ቢሾፍቱ ባቡር ጣቢያ ብቻ ቢሾፍቱ ነው የምንገኘው። ሌላውን ነገር ተውት። እዚህ ጋር የነበረውን ህዝብ ብዛት ይሄ የሁለት መኪና ህዝብ ነው እንግዲህ ቻይና ይመስላል። አንተ ግን ሲያምር ገና 3 መኪና ይቀራል። ቪው ወደታች ያለው ጫካ እንዴት እንደሚያምር ቻይና ይመስላል። ጋይስ ገስ ምን እንዳገኘው ምን አይነት አስገራሚ ሀይቅ እንዳገኘው በእግዚአብሔር ስም በጣም ነው የሚያምረው። እግዚአብሔር መርከብ ለትንሽ አመለጠ። መግባት ይቻላል? ያው ትልቅ አደረጋኩ ሞላ እዛ ነው። እሺ ወዴት? እንግዲህ ጋይስ ሆራ ሀይቅ ነው። ሆራ ሀይቅ መርከብ ውስጥ ልንገባ ነው። ሲጨንቅ በስመ አብ ሲጨንቅ በስመ አብ። አሁን ደግሞ ራይድ እያደረግን ቀጣይ ያሳያችኋለሁ ማለት ነው። ስንት ነው እንደ ሀይቁ? አይሰምትም ግን ሩቅ ነው። አላማኩትም። አሳያችኋለሁ። ሹፉት ምን እንደሚመስል በለው። አይ ጋይስ በጣም ነው የሚያምረው። የመጀመሪያ ቀኔ ነው። እንዴት እንደሚያስፈራ ሹፉት። መሀል እንትኑ ላይ ነኝ። መሀል ሀይቁ ላይ ይህንን ይመስላል ሀይቁ። በጣም ግብዳ ሀይቅ ነው። እግዚአብሔር በጣም ግብዳ ሀይቅ ነው። አዞ የለም፣ እንስሳ የለም። ይሄን የሚያክል እንስሳ ነው። ታው እንጂ ታው እንስሳ ቢኖር አሪፍ ነው። እንስሳ ወደ መሀል ነው ያሉት። እነዚህ ነገሮች ስልኬን ይዞት እንዳይሉ ይሄን ቪዲዮ ፖስት አላደርግላችሁ። ኤኒዌይስ እየቀዘፍ ነው። በየብስ ሄደን የነበሩ ሰዎች አሁን በውሃ ላይ ትራንስፖርት የተጓዝ እንገኛለን። በጣም ያበደ ነው። አረ ደስ ሲል በእግዚአብሔር ሰዓት መርከብ እንደዚህ ደስ ይላል። በማለት በጣም ያበደ ነገር መንገድ ይቻላል። አሁን አረ ስልኬ ቢሰማስ ደግሞ ዋኝ ሞዴል ስንት ሜትር ነው ወደታች? 45 ሜትር ወደታች ነው። 45 ሜትር ወደታች ማለት እኔ ቁመቴ ሜትር ከ67 ነው።
45 ሜትር ማለት አስቡት የኔን ቁመት ስንት እንደሆነ ማለት ነው። በጣም ጸዴ እግዚአብሔር የመጀመሪያ ጸዴ ብሎ በደብረ ዘይት ማለት ነው። በጣም ያበደ ነው። ውሃ ላይ መጓዝ እንደዚህ እንደሚያስደስት አላውቅም ነበር። ደስ ሲል ተፈጥሮ ይሄን ይመስላል። በሚያሳዝን ሁኔታ ወጥተናል። ይሄን የመሰለ ሀይቅ ትተን ወጥተናል ማለት ነው። ስለዚህ ጉዞ ወደ ቀጣይ ስቴፓችን ዮ ጋይስ እንግዲህ አሁን ቢሾፍቱ የነበረን ቆይታ ጨርሰን የምሳ ፕሮግራም ተብለን ወደዛ እየሄድን ነው። መንገድ ላይ እየሄድን ደግሞ ብላኪን አግኝተናል። ብላኪ ቀድ በተይጓዘ አሁን ደግሞ ዩቲዩብ ላይ ነን። ሰብስክራይብ ብላኪ ያባይዘው ሰሞኑን ብሎግ እንከውተዋለን እና ጋይስ ሰብስክራይብ አድርጉ። አሁን ወዴት ነው የምንሄደው? ብላኪ እኔ እንጃ ወደ ምሳ ምናምን መሰለኝ ወደዛ እየሄድን ነው። ኤኒዌይስ ሰብስክራይብ እያደረጋችሁ ቻሌንጃችን ከተሳካ ከብላኪ ጋር ቀጣይ ሙሉ ብሎግ እሰራላችኋለሁ ማለት ነው። ቀጣይ ደግሞ ምሳው ጋር ስንደርስ አሳያችኋለሁ። በፒራሚድ ሆቴል ተገኝተናል እንዳሳየኋችሁ። ያው በፒራሚድ ሆቴል ደግሞ አሁን የምሳ መብላት ልናደርግ ነው፣ ምግብ ልንበላ ነው ማለት ነው። ስለዚህ በጣም ነበር የሚደክመው፣ ሁሉ ነገር በጣም ያበደ ነበረ ምናምን። አሁን ስለዚህ ፋይናሊ ሰዓቱ ደርሶ ምግባችን ልንበላ ነው ማለት ነው። ምግባችን ጋር ስንደርስ ያሳያችኋል። ቻይ ጾም እንዲሆን ነው የምጸልዩ። እንገናኛለን ምግባችን ጋር ስንደርስ። ይመቻችሁ። ምሳ የምንበላበት ሰዓት ደርሷል። እንዴት እንደሚያምር ይህን ይመስላል። በጣም የሚያምር ቪው ነው። ስለዚህ አሁን ይህን የመሰለ ቪው እያየን ምግባችንን እንበላለን ማለት ነው። የተቀበልናቸውም ቻሌንጆች አሉ። እነሱ ከተሳኩ እንደነገርኳችሁ ጸዴ ብሎግ እንሰራላችኋለን። ቪው እንዴት እንደሚያምር ልነግራችሁ አልችልም። እግዚአብሔር ይዩት፣ በጣም ነው የሚያምረው። ሁላችሁም ሰብስክራይብ እያደረጋችሁ። ስለዚህ ቀጣይ ደግሞ ማሳያችሁ ምግባችንን ስንበላ ነው። በዚህ ይህን የመሰለ የተፈጥሮ እይታ ውስጥ ሲያምር በጣም እግዚአብሔር በጣም ነው የሚያምረው። ይህን የመሰለ እንትን እያየን አሁን ምግባችንን እንበላለን ማለት ነው። ምግባችንን እንበላና ደግሞ ወደ ሌላ ነገሮች ሌሎች ፕሮግራሞችም አሉ እንበላለን። ገና የዘፈን ዝግጅትም አለ ተብሏል። እንቀውጠዋለን ምናምን ነገር። ስለዚህ አሁን ጉዞ ምግባችን ነው ይብላል። አሁን ምግብ የምንበላበት ሰዓት ደርሷል እንደነገርኳችሁ። ነገር ግን ጿሚ ሆነ የምንበላው ምግብ የነበረው ምግብ ቺክን ምናምን ነበር። ነገር ግን ምግቡ ግን በጣም ጸዴ ነው። እኛ ግን ጿሚ ስለሆነ ያው አንድ ቀሩ ነው የቀረው፣ ጾማችን እናፈቀን በሚለው ምስርና ድንቻችንን ብቻ ነው የምንበላው ማለት ነው። ቺክን ሲበሉ እያየን መብላት ነበር ብለን አልተናል። እንግዲህ አሁን እንብላ ባይዘው እንብላ ጉርሳችን። የመጀመሪያ ጉርሳችንን ድንችና ምስራችን የበላን ነው ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይሄን ቪዲዮ ተመልከቱት። ቲክቶክ ላይ ቪዲዮ ቻሌንጅ ፖስት አድርጌያለሁ። የገባችሁ ሪፖስት አድርጉት ምናምን። ቀጣይ ጸዴ ብሎ ይሆናል። ከዚህ ቀጥሎ ደግሞ እስኪ ከምግቡ ቀጥሎ ምን ይሆናል የሚለው እናያለን ማለት ነው። ይመቻችሁ። እንብላ ደግሞ ለሰብስክራይበሮች ይሁንላችሁ። ዮ ፋሚሊ አሁን ከምግባችን ጨርሰን ወጥተን ገስ የት እንዳለን ማለት ነው ስለሚቻል ኩሪፍቱ ደርሰናል። አሁን ቀጣይ እንትናችን የሚሆነው ከምግባችን በኋላ ወደ ኩሪፍቱ መተናል። ኩሪፍቱ መተን ደግሞ ጸዴ ጊዜ የምናሳልፍ ይሆናል ማለት ነው። ቻሌንጆቹን እባካችሁ የገባችሁ ሪፖስት ምናምን አድርጓቸው፣ የተፖስተቱትን ቲክቶክ ላይ። አሁን የምንገኘው ደብረ ዘይት ኩሪፍቱ ፓርክ ነው። ኩሪፍቱ ደግሞ ገብተን እንደ ቅድሙ ያለውን ነገር ምናምን ማሳያችሁ ይሆናል። ስቴቱ እንዱላችሁ። ይህን ቪዲዮ ላይክ እና ኮሜንት ማድረግ እንዳትረሱ አድርጉ። ሰብስክራይብ አድርጉ። ይመቻችሁ። ኩሪፍቱ ደርሰናል ጋይስ፣ ኩሪፍቱ ደርሰናል። እንቀውጠዋለን ገና ስለሚቻል ዋናው በጣም ብዙ ሰው የሚመቸው ጋር ደርሰናል ማለት ነው። ቀውጢ ነው ዛሬ በስማ ዮ ጋይስ እንግዲህ ይሄን ይመስል ነበር ኩሪፍቱ የነበረን ቆይታ። በጣም ጸዴ ነበረ። ያው
ገብተን ዋኝተን ምናምን ትምራል። ነገር ግን በሚያሳዝን ሁኔታ ስልኬ ዋተር ፕሩፍ ስላልሆነ መቅረጽ አልቻልኩም ነበር። ኤኒዌይስ ቀውጢ ጊዜ ነበር ያሳለፍነው። አሁን ግን ህዝቡ እንዳለ ቤላ ትባላለች ባይዘው ጀለስ ህዝቡ እንዳለ አሁን ተሰብስቦ ወዴት ሄድ እንደሆነ አላወቅንም። ወዴት እንደሆነ ሰብስክራይብ እያደረጋችሁ አርጉ። ሰብስክራይብ ነው የነገራችሁ። ወዴት ልንሄድ እንደሆነ አላወቅንም። እንዳለ ህዝቡ እዚህ ጋር ተሰብስቧል እንዳለ እንደምታዩት ማለት ነው። ስለዚህ ቀጣዩ ስቴፓችን የት እንደሆነ አላወቅንም ማለት ነው። ወደ ቀጣዩ ስቴፓችን ስንሄድ ደግሞ አሳያችኋለሁ ብዙ ነገር ማለት ነው። እንዲሁም ያለንበት በቃ ደብሊው በጣም ደብሊው አይዊ ስልኬ ዋተር ፕሩፍ ቢሆንና የዋናውን ፓርት ብቀርጽላችሁ በጣም ያበደ ነበር። ነገር ግን አሁን ደግሞ ቀጣዩ ዴስቲኔሽናችንን ፈልግና ቀጣይ ቀርጽላችኋለሁ ማለት ነው። ይመቻችሁ። አንገት አንገት ሆነ ወደሽው ከሆነ ጠይቅ እናት ሆነ የምትበሉ በሉ የምትጠጡ ጠጡ እኔ በምወደው በጆዬ አትምጡ አለቀ። ሌላ እባብ ተለቅላቃ መንታ ነው ምላሱ ጆይዬ ነካ አይማርም ነፍሱ። ዮ ጋይስ እንግዲህ ያያችሁትን ይመስል ነበረ። አሁን ያለ ነው በደብረ ዘይት ፒራሚድ ሪዞርት ነው ያለው፣ ፒራሚድ ሆቴል ላይ እና አሁን ሁሉም ሰው ቪዲዮ እየሰራ ነው እርስ በርስ። ያው እኔ እንኳን ቪዲዮ አልሰራም፣ ምክንያቱም አንደኛ ሰልፋለሁ፣ ሁለተኛ ቅድም የፖስትኳቸው ቪዲዮዎች ስላሉ ሌላ አላስፈለገኝም ብዬ ስላሰብኩኝ እየፖስትኩኝ አይደለም። ኤኒዌይስ ቻሌንጆች በደንብ ይለቀቃሉ ምናምን። እናንተ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ቢያንስ ሰብስክራይቡን በዚህ ቪዲዮ 700 ወይ 800 እናስገባው ይቻላል። ለማንኛውም ይሄን ይመስል ነበር የዛሬ ቆይታችን። በደብረ ዘይት የነበረን ቆይታ ይሄን ይመስል ነበር። ሌላ ነገር ወይም ደግሞ ሌላ ቦታ ላይ ምን ከሆነ ማሳያችሁ ይሆናል ማለት ነው። ካሁን በኋላ መንገድ ላይ ያለውን ማሳያችሁ ይሆናል። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ ይቆዩ ማለት ነው። ፒስ አውት። ዮ ጋይስ ፋይናሊ ጨርሰናል የነበረን ቆይታ ማለት ነው። በጣም ጸዴና ግን በጣም ደግሞ አድካሚ የነበረ ነው። ምክንያቱም ጠዋት 12 ሰዓት ስለወጣን ማለት ነው። በጣም አድካሚ ነበረ። ለማንኛውም ተዝናንታችሁበታል እና ደግሞ ተመችቷችኋል ብዬ አስባለሁ። እንዴት ነበረ ቀን? ጸዴ ቀን ነበረ። ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ 700 ሰብስክራይበር እንግባ። በቀጣይ ብሎግ እስክንገናኝ ድረስ ፒስ አውት።